ታሪካችን የሚጀምረው በሰሜን አሜሪካ በምትገኘው ካናዳ ኦንታሪዮ ከተማ ውስጥ ሲሆን በዛው ከተማ ውስጥ ነዋሪ የሆኑትን ኤሊየትና ሪዲል የተባሉ አንድ አባትና ወጣት ሴት ልጁን እያሳየን ነው። ኤሊየት ካናዳ ውስጥ ከሚገኙ ጠበቆች መካከል በግንባር ቀደምትነት የሚጠቀስ ሲሆን በአንድ አጋጣሚ ኦዴል ከተባለ ባለሀብት ሰውዬ የመጣለትን የሥራ ዕድል ለመሞከር በማሰብ ኤሊየት ከልጁ ሪዲል ጋር በመሆን ኦዴል ወደሚገኝበት የካናዳ ከተማ በአውሮፕላን ጉዞ ማድረግ ይጀምራሉ። ሪዲልም በበኩሏ ብዙም ጓደኞች የሌሏት ጭምትና የዋህ ልብ ያላት ልጅ ስለነበረች ከአባቷ ጋር ጉዞ ማድረጓ ደስ ብሏት ባለሀብቱ ኦዴል ያለበት ከተማ እንደደረሱ ወደ ባለሀብቱ ኦዴል መኖሪያ ቪላ ጉዟቸውን ይጀምራሉ። በመኪናም እየሄዱ ሳለ ኤሊየት ልጁ ሪዲል ፊቷ ላይ የወጣባት ብጉር አስጨንቋት ስትነካካው በማየቱ ኤሊየት ሪዲልን ስለ ብጉሯ ብዙም እንዳትጨነቅና በእሷ ዕድሜ ያሉ ልጆች ላይ የሚወጣ እንደሆነ ነግሮ ብዙም እንዳታስብ ይነግራታል። በዚህ መሃል ግን ኤሊየትን የቀጠረው ባለሀብቱ ኦዴል ደውሎ ኤሊየትን በማርፈዱ ምክንያት በንዴት ሲጮህበት ኤሊየትም የባጤ ቆጡን በመቀበጣጠር ይቅርታ በመጠየቅ ላይ ሳለ ድንገት የስልኩ ኔትወርክ ጠፍቶ ንግግራቸው ይቋረጣል። ኤሊየትም የኔትወርኩን መቋረጥ አመስግኖ መኪናውን እያከነፈ ጉዞውን ሲቀጥል ከፊት ለፊቱ ሳያስበው አንድ የዱር እንስሳ ይገባበትና ኤሊየትም እንስሳውን በመኪናው ሳያስበው ይገጨዋል። ኤሊየትም በግጭቱ ምክንያት ከቁጥጥሩ ውጭ የሆነውን መኪናውን እንደምንም አረጋግቶ በማቆም ኤሊየትና ሪዲል በድንጋጤ ምን እንደገጩ ለማየት ከመኪናቸው ይወርዳሉ። በዚህም ወቅት የገጩት እንስሳ ተረት ተረት ላይ የምናቀው ፈረስ የመሰለ ነገር ግን ግንባሩ ላይ ብቻ አንድ ቀንድ ያለው ዩኒኮርን የተባለ እንስሳ እንደሆነ ሁለቱም ይመለከታሉ። ቀርበውም ሲያዩት ዩኒኮርኑ በጣም የተጎዳ ቢሆንም ነገር ግን አሁንም እንዳልሞተና በግጭቱም ምክንያት ሰማያዊ ደም እየፈሰሰው እንደሆነ እነ ሪዲል ይመለከታሉ። ዩኒኮርኑም ጣር ላይ እንደሆነ ሳይታሰብ ግንባሩ ላይ ያለው ቀንዱ ብርቱካናማ ቀለም ያለው ብርሃን ማንጸባረቅ ስለጀመረ ሪዲልም ሳታስበው እጇን ሰዳ የሚያበራውን ቀንድ እንደጨበጠችው ሪዲል ከመቅጽበት ከአእምሯ በላይ የሆኑ ልትገልጻቸው የማትችላቸው ምስሎችን ማየት ትጀምራለች። ሪዲልም ባየችው ነገር ፍጹም ተመስጣ ሳለ ድንገት ደም ተፈናጥሮባት ወደ ቀልቧ ስትመለስ አባቷ ኤሊየት ዩኒኮርኑ ልጁ ሪዲልን አእምሯን እንደተቆጣጠረው ተመልክቶ አናቱን በያዘው መፍቻ እየጨፈጨፈው በመመልከቷ ሪዲል አባቷን ልታስቆመው ብትሞክርም ኤሊየት ግን ዩኒኮርኑን ጨፍጭፎ ይገድለዋል። ከዚህም በኋላ እነ ኤሊየት ምንም እንዳልተፈጠረ ሁሉ ወደ ባለሀብቱ ኦዴል ቪላ ደርሰው እነ ኤሊየት የዩኒኮርኑን አስክሬን በመኪናቸው ጭነውት እንደመጡ እንመለከታለን። ቪላው ውስጥም ኤሊየትና ሪዲል የኦዴል ወንድ ልጅ ከሆነው ሼፐርድ ጋር እንዲሁም ከኦዴል ሚስት ቤሊንዳ ጋር ተዋውቀው ሁለቱም ወደ ኦዴል ይወሰዳሉ። ኤሊየትም ባለሀብቱ ኦዴል ጋር እንደደረሰ ኦዴልን ለማርፈዱ የተለያየ ምክንያቶችን ጠቅሶ ይቅርታ ሲጠይቅ ኦዴልም በእግሩ እንኳን እንደ ልቡ መንቀሳቀስ የማይችልና መዳን በማይችል ካንሰር የተጠቃ ሰው በመሆኑ ምክንያት ረጅም ሰዓት ተቀምጦ ሰውን መጠበቅ እንደሚያደክመው ለኤሊየት በቁጣ ያሳውቀዋል። ኤሊየትም ኦዴልን በማስከፋቱ ድጋሚ ይቅርታ ጠይቆ ስለ ሥራ መነጋገር ሊጀምሩ ሲሉ ሪዲል ግን ለመጀመሪያ ጊዜ ዩኒኮርን ማየቷ ከአእምሯ በላይ ሆኖባት ፈዛ ሳለ ኦዴል ምን ሆነሻል በማለት ሪዲልን ይጠይቃታል። ይህን ጊዜም ኤሊየት ሪዲልን ፊቷን እንድትተጣጠብ ስላዘዛት ሪዲል ወደ መታጠቢያ ቤት ከመሄዷ በፊት ውጪ ላይ የቆመው መኪናቸውን በጥርጣሬ መልክ በመስኮት በኩል ስታየው ሾ የተባለችው የባለሀብቱ ኦዴል ቦዲጋርድ ትመለከታታለች። ሪዲልም ዘወር እንዳለች ሾ የነ ኤሊየትን መኪና ስታየው መኪናው እዚህ ከመምጣቱ በፊት የሆነ ነገር ገጭቶ እንደመጣ የተጨራመተውን የመኪናውን ፊት ለፊት አይታ ትረዳለች። ሪዲልም መታጠቢያ ቤት ደርሳ ፊቷን በማጸዳዳት ላይ ሳለች በሚያስደንቅ ሁኔታ ፊቷ ላይ የነበሩት ብጉሮች በሙሉ በተአምር እንደጠፉ ሪዲል ታያለች። በዛው ቅጽበትም ሪዲል ቅድም የዩኒኮርኑ ደም ፊቷ ላይ እንደተረጨባት አስታውሳ ይህን ተአምር ያደረገው የዩኒኮርኑ ደም እንደሆነ እርግጠኛ ትሆናለች። ኤሊየትም በበኩሉ ከኦዴልና ቤተሰቦቹ ጋር እንደተቀመጠ ኦዴል አሁን ላይ በማይድን የካንሰር በሽታ ተጠቅቶ ሞቱን እየተጠባበቀ እንደሆነ ገልጾ ሲያበቃ
እሱ ከሞተ በኋላ ልጁ ሼፐርድና ሚስቱ ቤሊንዳ ካምፓኒውን በሥነ ሥርዓት እንዲመሩ እንዲያግዛቸው ኤሊየትን እንደመረጠው ሲያስረዳው፣ ኤሊየትም ይሄ ስምምነት ለሱ በጣም ጥሩ እንደሆነ ተረድቶ ለኦዴል ለመስራት ወዲያውኑ ይስማማል። በዛው ቅጽበትም እነ ኤሊየት መኪናው ውስጥ የነበረው የሞተው ዩኒኮርን ቀንዱ እንደ ቅድሙ ማብራት፣ እንዲሁም ዩኒኮርኑ ሰውነቱን ማንቀሳቀስ ይጀምራል። ሪዲልም ከመታጠቢያ ቤት ወጥታ ስለ ብጉሯ መጥፋት ለአባቷ ልትነግረው ብትሞክርም ኤሊየት ግን ሪዲልና ኦዴል ፊት ስትሆን ቀልቧን እንድሰበስብ በመንገር ስምምነታቸውን ፈጽመው በቶሎ ወደ ቤታቸው እንዲሄዱ እየነገራት ሳለ ውጪ የቆሙ የነ ኤሊየት መኪና በኃይል መንገጫገጭ ይጀምራል። ኤሊየትም ይህን እንዳየ ፈጥኖ ወደ ኦዴል በመሄድ አሁኑኑ ወደ ያዘው ሆቴል መመለስ እንዳለበት ለኦዴል ሲያሳውቀው፣ ባለሀብቱ ኦዴል ግን ከሌላ ከተማ መጥተው በዛ ላይ የስምምነታቸው ፊርማ እንኳን ገና ሳይደርቅ ካልሄድኩ ብሎ መነሳቱ በጣም ነውር እንደሆነ ለኤሊየት ይገልጽለታል። ሪዲልም በበኩሏ ሞቶ የነበረው ዩኒኮርኑ በድጋሚ ሕይወት መዝራቱ አስደንግጧት የተርበተበተች ሳለ ግሪስ የተባለው የኦዴል ቦዲጋርድ ምን እንደሆነች ጠይቋት ሪዲልም ልትነግረው ስትል የኤሊየት መኪና መንገጫገጩ ይበረታና ሁሉም ተሯሩጠው ወደ ውጭ እንዲወጡ ያደርጋቸዋል። በዛው ቅጽበትም ዩኒኮርኑ በቀንዱ የኤሊየትን መኪና ጣሪያ በመብሳት እንዲሁም መስታወቱን በመሰባበር አንገቱን አውጥቶ ከመኪናው ለመውጣት መታገል ይጀምራል። እነ ኦዴልም በሕይወታቸው ቀንድ ያለው ፈረስ መሰል ፍጥረት የሚያውቁት በተረት ተረት እንጂ በእውነተኛው ዓለም ስላልነበር በጣም ተገርመው እያዩት ሳለ የኦዴል ቦዲጋርድ የሆነችው ሻው ዩኒኮርኑን በጥይት ጭንቅላቱን መታ ተገላግለዋለች። ከዚህም በኋላ ኤሊየት ዩኒኮርኑን እንዴት ሊያገኙት እንደቻሉ እንዲሁም ገሽተውት ከገደሉት በኋላ ደግሞ ሬሳውን ሊቀብሩት ስለፈለጉ በመኪናቸው እንደጫኑት ሁሉንም ነገር አብራርቶ ለነ ኦዴል ያስረዳቸዋል። ሪዲልም በበኩሏ ቅድም ፊቷ ላይ ተፈናጥሮባት የነበረው ደም ከብጉሩ እንደፈወሳት ገልጻ ስታበቃ ይህን እንስሳ ለመንግሥት አካላት ደውለው በማስረከብ ጥናት ቢያደርጉበት የሚል ሐሳብ ስታቀርብ፣ ባለሀብቱ ኦዴል ግን ይህን ጉዳይ ራሱ እንደሚጨርሰው ለነ ሪዲል በመግለጽ ማንም ለፖሊስ እንዳይደውል ማስጠንቀቂያ ይሰጣቸዋል። ምሽት ላይም ሪዲል ተክዛ አንድ ክፍል ውስጥ ተቀምጣ ሳለ ኤሊየት መጥቶ ምን እንደሆነች ሪዲልን ይጠይቃታል። ሪዲልም ዩኒኮርኑን ከገጩት በኋላ ቀንዱን በዳሰሰችው ጊዜ ተሰምቷት የማያውቀው ፍጹም ደስታና ሐሴት ውስጥ እንደነበረች ነግራው፣ ከዚህ በተጨማሪ ዩኒኮርኖች እንደ ሰው ማገናዘብ የሚችሉ የዋህ ፍጥረቶች መሆናቸው እንደተሰማትና አሁን ላይ ግን ዩኒኮርኑ መሞቱ እጅግ በጣም ልቧን እንደሰበረው ለአባቷ ኤሊየት ታሳውቀዋለች። ኤሊየትም መሞቱ የእሷ ጥፋት ስላልሆነ ብዙም እንዳታዝን አጽናንቷት ሲያበቃ እሱም ወደሚተኛበት ክፍል ይመለሳል። ሪዲልም ኢንተርኔት ላይ ቁጭ ብላ ስለ ዩኒኮርን የተጻፉ በርካታ ጽሑፎችን ስታነብ በድሮ ጊዜ ንጉሣውያን ቤተሰቦች ዩኒኮርኖችን እንደ ድመትና ውሻ አላምደው ያኖሯቸው እንደነበርና በኋላ ላይ ግን ንጉሣዊ ቤተሰቦቹ ዩኒኮርን ያለውን ሰውን የመፈወስ ጸጋ ሲረዱ ይህን ጸጋ ለመጠቀም ብለው አብዛኞቹን ዩኒኮርኖች እንደገደሏቸው ታነባለች። ሆኖም ግን ከተወሰኑ ጊዜ በኋላ ሌሎች ዩኒኮርኖች መጥተው ንጉሣውያን ቤተሰቦቹን በሙሉ በመበቀል ድምጥማጣቸውን እንዳጠፏቸው አንብባ በመገረም ሪዲል አልጋዋ ላይ ጋደም ትላለች። ከተወሰኑ ሰዓታት በኋላም ሪዲል ካስፈሪ ቅዠቷ ስትባንን ከፊት ለፊቷ ለየት ያለ ልብስ የለበሱ ሁለት ሰዎች ከማየቷ ሰዎቹም ሪዲልን ይዘዋት ኦዴል ቤት ውስጥ ወደ ተዘጋጀ የላብራቶሪ ምርመራ ስፍራ ይወስዷታል። ይህን ጊዜም ባለሀብቱ ኦዴል በአንድ ቀን አሉ የተባሉ ሳይንቲስቶችን ከዓለም ዙሪያ ቀጥሮ ወደ ቤቱ በማስመጣት ዩኒኮርኑ ላይና የዩኒኮርኑ ደም የተፈናጠረባት ሪዲል ምን አይነት ለውጥ እንደታየባቸው ሊያስጠና እንደሆነ እንረዳለን። ከምርመራው በኋላ ዋሂታና ዶንግ የተባሉ ኦዴል ያመጣቸው ሁለት ሳይንቲስቶች የዩኒኮርኑ ደም እንዲሁም የቀንዱ ፍቅፋቂ በሚያስደንቅ ሁኔታ ሁሉንም አይነት የሰው ልጆችን በሽታ መፈወስ የሚችል አቅም እንዳለው በመግለጽ ይህንንም ለመሞከር የተወሰነ መድኃኒት ከዩኒኮርኑ ደም ማዘጋጀታቸውን ገለጻ ያደርጋሉ። ይህን ተከትሎም በካንሰር ሕመም ሲሰቃይ የነበረው ባለሀብቱ ኦዴል መጀመሪያ ሙከራ እሱ ላይ እንዲደረግ ፈቃደኛ በመሆኑ ከዩኒኮርኑ ደም የተሰራው ፈሳሽ ከግሉኮስ ጋር ሲሰጠው፣ ሪዲል ደግሞ ለካ ባለሀብቱ ኦዴል ዩኒኮርኑን የፈለገው ለራሱ ጥቅም እንደሆነ ስለገባት ሪዲል በኦዴል ራስ ወዳድነት ተበሳጭታ
አየር ለመቀበል ወደ ውጪ ትወጣለች። ሳይንቲስቶቹም በበኩላቸው ምንም እንኳን ዩኒኮርኑ እስትንፋስ ባይኖረውም የልብ ምቱ እንዲሁም የደም ዝውውሩ አሁንም እንደሚሰራ ስለተረዱ የዩኒኮርኑን ገላ በመቅደድ ተጨማሪ ደም መውሰዳቸውን ይቀጥላሉ። አመሻሽ ላይ ኤሊየት አልጋ ላይ ወዳለው ኦዴል በመሄድ ከዩኒኮርኑ የተሰራው መድኃኒት እንዴት እያደረገው እንደሆነ ሲጠይቀው ኦዴልም አሁን ከበፊቱ የተለየ የመበርታት ስሜት ውስጥ መሆኑን ለኤሊየት ያሳውቀዋል። ሪዲልም በበኩሏ ስለ ዩኒኮርኑ ተጨማሪ ጥናቶችን ማድረጓን ስትቀጥል ያየው የኦዴል ልጅ ሼፐርድ ሪዲል ለምታደርገው ጥናት እንዲያግዛት በማለት ፕሪንተር አምጥቶ ከሰጣት በኋላ የምትፈልጋቸውን ፎቶዎችና ጽሑፎች ፕሪንት እያደረገች ማውጣት እንደምትችል ይነግራታል። ሼፐርድም ከሪዲል ጋር አውርቶ ወደ ክፍሉ ሊመለስ ሲል አባቱ ኦዴል አሁን ላይ ሙሉ በሙሉ ጤነኛ በሚባል ሁኔታ ቀጥ ብሎ ሲራመድ ሼፐርድ ተመልክቶ ክው ብሎ ይደነግጣል። ኦዴልም ጊዜ ሳያጠፋ ሳይንቲስቶችን በሙሉ በመሰብሰብ ከዩኒኮርኑ ላይ የቻሉትን ያህል ደም በመሰብሰብ እንዲያስቀምጡ አዞ ሲያበቃ ከዚህ በኋላ የዩኒኮርኑን ደም ለራሱ በመውሰድ እንዲሁም ለዓለም ገበያ በማቅረብ ከሚሊዮነር ወደ ቢሊዮነር እንደሚሸጋገር በዙሪያው ለተሰበሰቡት በሙሉ ገለጻ ያደርግላቸዋል። ሪዲል ግን ለብቻዋ ሆና ብዙ ጥናት ስታደርግ ከቆየች በኋላ ወደነ ኦዴል በመምጣት በድሮ ጊዜ ሰዎች ዩኒኮርኖችን በመግደል ለራሳቸው ጥቅም አውለው ብዙም እንኳን ሳይቆዩ ሌሎች ዩኒኮርኖች ተመልሰው በመምጣት የዩኒኮርኖቹን ገዳይ ሰዎች እንደገደሏቸው በመግለጽ ጥንቃቄ እንዲያደርጉ ታሳውቃቸዋለች። አይሰሙሽም ባክሽ፣ ሀብታም አይሰማም። ኦዴል ግን ሪዲል የምትለውን እንኳን ሊሰማት ፈቃደኛ ሳይሆን በመቅረት ዩኒኮርኑን ዛሬውኑ ለዓለም በማስተዋወቅ ከዩኒኮርኑ ያገኙትን ደም ተጠቅመው የዓለምን ገበያ በአንዴ እንደሚቆጣጠሩት ለሪዲል አሳውቆ ጸጥ ያሰኛታል። ሪዲልም አባቷ ኤሊየትን ጨምሮ የምታወራውን ነገር ማንም ስላላመናት እጅግ በጣም ተበሳጭታ መኪናቸው ውስጥ በመሄድ እዛ ስትቀመጥ የኦዴል ሳይንቲስቶች ደግሞ የዩኒኮርኑን ሬሳ በፕላስቲክ በማሸግ ከተማ ወደሚገኘው ላብራቶሪ ይዘውት ሊሄዱ ዝግጅት ይጀምራሉ። በዛው ቅጽበት ግን አካባቢው ላይ ያለ ኔትወርክ መጥፋት እንዲሁም የኤሌክትሪክ ኃይል መቆራረጥ ከመጀመሩ በተጨማሪ ሪዲል በሰማይ ላይ ለየት ያለ የሚያበራ ቀለም ትመለከታለች። ሳይንቲስቶቹና እነ ኤሊየትም ምን እየተከናወነ እንዳለ ግራ ገብቷቸው ሳለ ዶንግ የተባለው ሳይንቲስት ትልቅ ቀንድ ባለው ዩኒኮርን ተወግቶ እነ ኤሊየት ፊት ይሞታል። ኤሊየትም ባየው ነገር ፍጹም ተሸብሮ ሳለ ውጭ ላይ የነበሩት የኦዴል ጋርዶች ደግሞ ሳይንቲስቱ ዶንግን የገደለውን በግዝፈቱ እነ ኤሊየት ከገጩት ዩኒኮርን የሚበልጥ ዩኒኮርን እንደሆነ አይተው የጥይት ናዳ ማዝነባቸውን ይቀጥላሉ። ሆኖም ግን ግዙፉ ዩኒኮርንን ምንም አይነት ጥይት ሳይበግረው የባለሀብቱ ኦዴልን ጋርዶች በሙሉ እየወጋ መረፍረፉን ሲቀጥል ኤሊየት ተመልክቶ ከመኪና ውጪ ወዳለችው ልጁ ሪዲል በመጣራት ሪዲልን መኪናው ውስጥ እንድትገባ ያሳስባታል። ሪዲልም እየሆነ ያለውን ነገር አይታ ፈጥና ወደ መኪናው ስትገባ ዩኒኮርኑም ሮጦ ወደ ሪዲል በመምጣት መኪናውን ማንገጫገጭ ይጀምራል። በዚህም ጊዜ ኤሊየት ሮጦ ሪዲል ወዳለችበት መኪና በመምጣት ሪዲልን ከመኪና አስወጥቷት ሪዲል መሸሽ ከመጀመሯ ዩኒኮርኑ ሪዲልን ተመልክቶ ከኋላ ማሳደዱን ቢቀጥልም ነገር ግን ዩኒኮርኑ ሳይደርስባት በፊት ሪዲል ከኋላዋ የነበረውን የእንጨት በር ዘግታ ትደበቃለች። ሆኖም ግን ዩኒኮርኑ ሪዲልን ሲያያት ቆይቶ ቀስ በቀስ በመረጋጋት ቀንዱን በእንጨቱ ስንጥቅ በኩል ያሳልፈውና ቀንዱ ማብራት ይጀምራል። ሪዲልም ዩኒኮርኑ እሷን ሳይ በመረጋጋቱ ገርሟት የሚያበራ ቀንዶቹን ልትጨብጣቸው ስትል ሻብ የተባለችው የኦዴል ጋርድ ከፍተኛ ኃይል ያለውን ሾትጋን የተባለ መሳሪያ እየተኮሰች ወደ ዩኒኮርኑ በመምጣቷ ዩኒኮርኑም አካባቢውን ለቆ እየጋለበ ይሰወራል። ነገሮች ከተረጋጉ በኋላም ሁሉም ወደ ቤት ሲመለሱ ሪዲል መታ አባቷ ኤሊየት እንዲሁም እነ ኦዴል ያለችውን ነገር ስላላመኗት ስትጮህባቸው ቆይታ ጥቃት ያደረሰባቸው ዩኒኮርን እነሱ በመኪና የገጩት የትንሹ ዩኒኮርን አባት እንደሆነ ውስጧ እንደነገራት ታሳውቃቸዋለች። ነብዩ ነች እንደዚሁ። ቀጥላም ዩኒኮርኑ ተመልሶ ከመምጣቱ በፊት የትንሹን ዩኒኮርን ሬሳ ጫካ ወስደው እንዲመልሱ ሪዲል ሐሳብ ብታቀርብም ባለሀብቱ ኦዴል ግን የሪዲልን ሐሳብ ውድቅ በማድረግ ጋርዶቹን በሙሉ አስታጥቆ ጫካ በመሄድ ዩኒኮርኖቹን አድነው እንዲይዟቸው ትዕዛዝ ይሰጣል። በዚህም ጊዜ ሪዲል አባቷ ኤሊየትን ከነ ኦዴል ጋር አብሮ እንዳይሄድ ብትለምነውም ኤሊየት ግን የሪዲልን ምክር ችላ በማለት
ባለሀብቱ ኦዴል ብቻውን እንደማይተው ነግሮ የልጁ ሪድልን ልብ ይሰብረዋል። ለሀብታም ያሽካብታል። የባለሀብቱ ኦዴል ልጅ ሼፐርድን በበኩሉ እነ ኦዴል እንዳይሄዱ ባሂታ ወደ ተባለችው ሳይንቲስት ሄዶ ሳይንቲስቷ ከዩኒኮርኑ ቀንድ ላይ ፈቅፍቃ ያዘጋጀችውን ዱቄት መሰል ነገር በመውሰድ እንደ አደንዛዥ ዕፅ በአፍንጫው ከሳበ በኋላ ሼፐርድም ሪዲል የሚያበራውን የዩኒኮርኑን ቀንድ የያዘች ጊዜ ያየችውን አይነት ምስል እርሱም ይመለከታል። ሪዲልም አባቷና ባለሀብቱ ኦዴል አልሰማ በማለታቸው ክፍት ብሏት መኪናው ውስጥ ብቻዋን ተቀምጣ ሳለ ሰማይ ላይ ቅድም ያየችው አይነት ለየት ያለ ብርሃን በማየቷ ሪዲል ሰማዩ እንዲህ የሚሆነው ምን ሲሆን እንደሆነ ገብታ የጥናት ወረቀቶቿን ስታገላብጥ ዩኒኮርኖች የበቀል እርምጃቸውን ከመውሰዳቸው በፊት ሰማዩ ለየት ያለ ብርሃን እንደሚያንጸባርቅ የተጻፉ ጽሑፎችንና ስዕሎችን ታገኛለች። በዚህም ጊዜ ሪዲል ፈጥና ለአባቷ ለመደወል ብትሞክርም ነገር ግን ኔትወርክ አልሰራ ስላላት ለአባቷ ኤልየት ፈጥነው እንዲመለሱ ያለበለዚያ ግን ማናቸውንም በሕይወት እንደማይተርፉ የሚገልጹ በርካታ መልእክቶችን ትልክለታለች። ሪዲልም ቀጥላ ግሪስ ወደ ተባለው ቤት ውስጥ የቀረው ቦዲጋርድ ጋር በመሄድ እነ ኦዴል ትልቅ አደጋው ውስጥ ስላሉ አሁኑኑ ሊያስጠነቅቋቸው እንደሚገባ ታሳውቀዋለች። ሳይንቲስቷ ባሂታን በበኩሏ በሼፐርድ ትዕዛዝ የሞተውን ዩኒኮርን ቀንድ እንድትቆርጥ ታዛ በመጋዝ እየገዘገዘችው ሳለ ቀንዱ እያበራ ተመልክታ ብትደነቅም ነገር ግን ቀንዱን መገዝገዙን ሳታቆም ትቀራለች። ጫካው ውስጥም ኤልየት ሞባይሉ ትንሽ ኔትወርክ እንዳገኘ ልጁ ሪዲል የላከችለትን በርካታ የማስጠንቀቂያ መልእክቶችን ከማየቱ የቅድሙ ዩኒኮርን ቀንዱን እያበራ ወደ እነሱ በመምጣት ኦዴል ያሰማራቸውን ታጣቂዎች በቀንዱ እየወጋ አንድ በአንድ ይፈጃቸው ይጀምራል። ኤልየትም ይህን እንዳየ ኦዴልን በመያዝ ፈጥነው ወደ ቤት እንዲመለሱ ቢያደርግም ነገር ግን ዩኒኮርኑ ጫካው ውስጥ ያሉትን በሙሉ ገድሎ እንደጨረሰ ከኋላቸው እየጋለበ በመገስገስ ኤልየትና ኦዴል ላይ ይደርስባቸዋል። ነገር ግን በዚህ ብቻ ሳያበቃ የትንሹ ዩኒኮርን እናት የሆነችው ሌላ ዩኒኮርን ከነ ኦዴል ፊት በመጋረጧ ኦዴልና ኤልየት የሚገቡበት ጠፍቷቸው ሳለ ኦዴል ረጋ ብሎ ወደ ወንዱ ዩኒኮርን በመጠጋት እንዴት አይነት የሚደነቅ ፍጥረት እንደሆነ እየነገረው ሊያረጋጋው መሞከር ይጀምራል። በጣም በሚገርም ሁኔታ ግን የኦዴል ዘዴ ሰርቶ ዩኒኮርኑ ከመረጋጋት ባለፈ ቀንዱ መብራት ይጀምርና ኦዴል ቀንዱን ሊይዘው ሲል ሴቷ ዩኒኮርን ኦዴልን ከኋላ በመውጋት ነፍሱን ከስጋው ትለየዋለች። አባቱ በካንሰር ሲማቀቅ አልነበር እንዴ? አርፎ ኑሮ እንደመቀጠል ይንገበገባል። ይሄን የሰው ባህሪ ድሮ። በዚህም ምክንያት ቤት ውስጥ የነበሩት ሁሉም ተደናግጠው ሳለ ሪዲል ግሪስ ከተባለው የኦዴል ጋርድ ጋር ሆና የትንሹን ዩኒኮርን ሬሳ ይዛ በመምጣት የትንሹ ዩኒኮርን ሬሳ ለእናትና አባቱ እስካላስረከቡ ድረስ ዩኒኮርኖች ጥቃት ማድረሳቸውን እንደማያቆሙ ለሁሉም ታሳውቃቸዋለች። ኤልየት ግን አሁንም ቢሆን ልጁ ሪዲል የምትለውን ነገር መቀበል አቅቶት ማድረግ ያለብን ፖሊስ ደውለን መጥራት ነው በማለት ለፖሊስ ሊደውሉ ስልኩን ቢያወጣም ነገር ግን አካባቢው ላይ ምንም አይነት ኔትወርክ እንደሌለ ይመለከታል። ነገር ግን የባለ ሀብቱ ኦዴል ሚስት የነበረችው ቤሊንዳ ከዚህ በኋላ ሁላቸውም ሪዲልን መስማት እንዳለባቸው በማመን ቦዲጋርዱ ግሪስና ባሂታ የተባለችዋን ሳይንቲስት የትንሹ ዩኒኮርን ሬሳ ወስደው ለሴቷና ወንዱ ዩኒኮርን እንዲያስረክቡ ታዛቸዋለች። ባሂታም በሼፐርድ ትዕዛዝ የትንሹን ዩኒኮርን ቀንድ ቆርጣ ስለነበር ቀንዱን ካስቀመጠችው በኋላ የትንሹን ዩኒኮርን ሬሳ ይዘው ወደ ውጭ ይወጣሉ። ነገር ግን ሴቷና ወንዱ ዩኒኮርን ልጃቸውን ሳዩ ጊዜ ቀንዱ እንደተቆረጠ በመረዳታቸው ሴቷ ዩኒኮርን በቁጣ ጋልባ ሳይንቲስቷ ባሂታን ወደ ሰማይ በመወርወር ወቅታ ስትገርላት ግሪስም ያየው ነገር አስበርግጎት ከአካባቢው ተፈትልኮ ያመልጣል። እነ ኤልየትም ባሂታ በዩኒኮርኖች እንደተገደለች ስላወቁ ከዩኒኮርኖች እንዴት ማምለጥ እንደሚችሉ እየተመካከሩ ሳለ ሼፐርድም የዩኒኮርኑን የቀንድ ፍቅፋቂ ከወሰደ በኋላ ስለ ዩኒኮርኖች ጸባይ በደንብ እንደገባው እንዲሁም ጭንቅላቱ ብሩህ እንደሆነለት በመግለጽ ዩኒኮርኖቹ ሪዲልን ስለማይጎዷት እሷ እነሱን ስታዘናጋላቸው ሌሎቹ እንዲያመልጡ ሐሳብ ያቀርባል። እነ ኤልየትም ዩኒኮርኖቹ ሪዲልን እንደማይጎዷት እንዴት እንዳወቀ ሲጠይቁት ሼፐርድም የዩኒኮርኑን የቀንድ ፍቅፋቂ ከሳበ በኋላ
ነገሮች እንደተገለጹለት በመጥቀስ ዩኒኮርኖች ያለ እነሱ ፍቃድ ኃይላቸውን ሊጠቀም የሚፈልግን ሰው ሁላ እንደሚጠሉና በአንጻሩ ደግሞ ከሪዲል በቀር እዚህ ያለው ሁሉም ሰው ዩኒኮርኖቹን ለራሳቸው ጥቅም ሲፈልጓቸው እንደነበር በደንብ ያብራራላቸዋል። ይህንንም እየተነጋገሩ ሳለ ሁለቱም ዩኒኮርኖች በቁጣ ተመልተው ወደ ቤቱ ሊገቡ ሲዘጋጁ እነ ኤሊየት በመመልከታቸው ኤሊየትና ሪዲል አንድ ላይ ሲደበቁ፣ ሼፐርድና እናቱ ቤሊንዳ ደግሞ አንድ ላይ ይሸሸጋሉ። ቤሊንዳም ከልጇ ሼፐርድ ጋር ተደብቀው ሳለ ሼፐርድ ዩኒኮርኖቹን በሕይወት እያሉ መያዝ ከቻለ በብዙ ነገር ሊጠቀምባቸው እንደሚችል በመግለጽ ካልሆነ ግን ከልጅየው ዩኒኮርን ላይ ያስቆረጠውን ቀንድ ይዘው እንደሚሸሹ ለእናቱ ብሌንዳ ሲነግራት ቆይቶ ሳይንቲስቷ ባሂታ የሰጠችውን የተቆረጠ የዩኒኮርን ቀንድ ያለበትን ዕቃ ሲከፍተው ውስጡ ባዶ እንደሆነ ይመለከታል። ይህን ጊዜም ቀንዱን ለካ ኤሊየት ቀደም ብሎ ሰርቆት እንደያዘው እንመለከታለን። ኤሊየትም ከልጁ ሪዲል ጋር በመሆን እየሸሸ እያለ ኤሊየት ለረጅም ዓመታት ሥራውን ከሷ በማስበለጥ ሪዲል የምትለውን ነገር ሰምቶ እንደማያውቅና ለሷ የሚሆን ጊዜም ስለማይሰጣት መጸጸቱን ገልጾ ከልብ የሆነ ይቅርታ ሲጠይቃት ሪዲልም በአባቷ ንግግር ልቧ ተነክቶ ለኤሊየት ይቅርታ ታደርግለታለች። በዛው ሰዓትም ሁለቱ ዩኒኮርኖች ወደ ቤት ጥሰው በመግባት አንደኛው ዩኒኮርን ቤሊንዳን ወቅቶ ሲገርላት፣ ኤሊየትም በበኩሉ ልጁ ሪዲልን ከቤት ውጭ እንድትወጣ በማድረግ እሱ ግን ቀንዱን ይዞ በሌላ አቅጣጫ በመሮጥ ከዩኒኮርኖቹ መሸሹን ይቀጥላል። ሪዲልም ከቤቱ ውጪ ከሚገኝ ባልኮኒ ላይ በመዝለል ከቪላው እንደወጣች ሴቷ ዩኒኮርን ስታሳደው ከሩቅ በመመልከቷ ሪዲል አባቷን ልትከተለው ከማሰቧ ሼፐርድ ቀስቱን ወድሮ ወደ ሪዲል በመምጣት ሪዲልን አብራው እንድትሄድ ያዛታል። ሼፐርድም ቤታቸው ፊት ለፊት ወደሚገኘው የትንሹ ዩኒኮርን አስክሬን ያለበት ስፍራ ካመጣ በኋላ ለምን እንደፈለጋት ስትጠይቀው ሼፐርድም ሪዲል ዩኒኮርኖቹን የማረጋጋት ኃይል ስላላት እሷ ዩኒኮርኖቹን ስታረጋጋለት እርሱ ደግሞ ቀንዳቸውን ቆርጦ እንደሚወስድ ለሪዲል ያሳውቃታል። ከአባቷ አይማርም እንዴ? በዛው ቅጽበትም ወንዱ ዩኒኮርን በቁጣ ተሞልቶ ወደ እነ ሼፐርድ ቢመጣም ነገር ግን ሪዲልን አካባቢው ላይ ሲመለከታት ዩኒኮርኑ ወደ ሪዲል ሄድና ሪዲል እግር ስር ሄዶ ጥልቅ መረጋጋት ውስጥ በመግባት እንቅልፉን ይተኛል። ይሄ ወንዱ ሞኝ ነው፣ ያቺ ሴቷ ነች ጎበዝ ትብሎ ይጃጃላል። ይህን ጊዜም ሼፐርድ መጥቶ የዩኒኮርኑን እግር በገመድ እያሰረ እያለ ኤሊየት አሁን ላይ ሴቷን ዩኒኮርን የልጇን ዩኒኮርን ቀንድ በመጠቀም ተቆጣጥሮ ወደ ሪዲል ያመጣታል። ቀጥሎም ሴቷን ዩኒኮርን በተመሳሳይ ሁኔታ ሪዲል እግር ስር በመሄድ ጥቅልል ብላ ከመተኛቷ ሼፐርድም የሷንም እግር ጥፍር አድርጎ ማሰሩን ይቀጥላል። ኤሊየትም ሼፐርድ የዩኒኮርኖቹን ቀንድ ቆርጦ በመውሰድ ኃይላቸውን ሊጎናጸፍ እንደሆነ በመረዳት ድርጊቱን እንዲያቆም ቢለምነውም ሼፐርድ ግን ማንንም አልሰማም ይላል። ይህን ተከትሎም ኤሊየት ይዞት በነበረው የትንሹ ዩኒኮርን ቀንድ ሼፐርድ ግን በተቃራኒው የትንሹን ዩኒኮርን ኃይል ተጎናጽፎ ቁስሉ ቶሎ በመዳኑ ኤሊየትን ይዞት በነበረው ቀስት ሆዱን ይወጋውና ኤሊየትን መሬት ላይ ይዘርረዋል። ሪዲልም አባቷ ተወግቶ እንደወደቀ ስታይ ጊዜ ሮጣ ወደ አባቷ በመሄድ ልትረዳው እየሞከረች ሳለ ሼፐርድ ግን ከዚህ በኋላ ሪዲልም ጥቅም ስለሌላት እሷንም እንዲገርላት መጠጋት ይጀምራል። ይሄ በአባቱ ነው የወጣው። ድንገት ግን ወንዱ ዩኒኮርን ከተኛበት በመባነን የታሰረውን እግር በጥሶ ነፃ እንደወጣ ሼፐርድን ደና አድርጎ በኋላ እግሩ ፊቱ ላይ ሲመታው ሼፐርድም ሰማይ ደርሶ በመፈትፈት ትንፋሹ በአንዴ ዝም ጭጭ ብሎ ይሞታል። ኤሊየትም በደረሰበት ከፍተኛ ጉዳት ለመሞት 11ኛው ሰዓት ላይ ቆሞ ሳለ ልጁ ሪዲልን የዩኒኮርኑን ቀንድ የነካች ጊዜ ምን እንዳየች ሲጠይቃት ሪዲል የዩኒኮርኖቹን አፈጣጠርና አናኗር እንዲሁም ደግሞ የእሷን የልጅነት ጊዜ ትዝታዎችና ጣፋጭ ጊዜዎችን በሙሉ አይታ ጥልቅ አስተያየት ውስጥ እንደነበረች ታሳውቀዋለች። ኤሊየትም ይህን ከሰማ በኋላ ሪዲልን እንደሚወዳት ነግሮ አይኑን በመጨፈን እዛውኑ ይሞታል። የአባቷ ኤሊየትን ሞት ተከትሎም ሪዲል ስቅስቅ ብላ ማልቀስ መጀመሯን ያዩት ሁለቱ ዩኒኮርኖች በቀስታ ወደ ኤሊየት በመሄድ ወንዱና ሴቷ ዩኒኮርን ቀንዳቸውን ካበሩ በኋላ እርስ በራስ ያገናኙታል። በዚህም ወቅት አንዳች ተአምራት ተፈጥሮ የትንሹ ዩኒኮርን የተሰበረ ቀንድ ተመልሶ በመጠገን ትንሹ ዩኒኮርን ነፍስ ዘርቶ አይኑን ሲገልጥ የሪዲል አባት ኤሊየት ቁስልም ቀስ በቀስ በመዳን ኤሊየትም አይኑን ገልጦ የዩኒኮርኖቹን ቀንድ በእጁ ይጨብጠዋል።
ምነው ይሆን የሕፃን ፊልም ነው። በዚህ ወቅት ኤሊየት ፍጹም ሐሴት ውስጥ በመግባት ልጁ ሪዲ ያየችውን አይነት ደስ የሚያሰኝ ነገሮችን ሲያይ ቆይቶ ወደ ራሱ ይመለሳል። ሪዲልም አባቷ ከሞት በመዳኑ ፍጹም ተደስታ እየቦረቀች ሳለ ግሪስ የተባለው የባለ ሀብቱ ኦዴል ጋርድ የነበረው ሰው ጉዳዩን ለፖሊስ አመልክቶ ከፖሊሶች ጋር ሲደርስ ዩኒኮርኖቹ ግን ቀደም ብለው ከአካባቢው ስለሄዱ ፖሊሶቹ ኤሊየትንና ልጁ ሪዲልን በእነ ኦዴል ሞት ጠርጥረው በቁጥጥር ስር ያውሏቸዋል። እነ ኤሊየትም ምንም እንኳን በፖሊስ ቢያዙም ነገር ግን ብዙም ሳይጨነቁ ፈገግ እንዳሉ ወደ ፖሊስ ጣቢያ እየሄዱ ሳለ አሁን ላይ ልጃቸው የተመለሰላቸው ዩኒኮርኖች እነ ኤሊየትን ነፃ ለማውጣት ወደ ፖሊስ መኪናው እየጋለቡ ሲመጡ ኤሊየትና ሪዲል ይመለከታሉ። በመጨረሻም እነ ኤሊየት ዩኒኮርኖቹ መኪናውን በመገልበጥ ነፃ ሊያወጧቸው እንደሆነ ገብቷቸው ቤልታቸውን አጥብቀው በማሰር ለመገልበጥ ሲዘጋጁ እያየን ታሪካችን ያልቃል።